ከብሬከር ብሎክ ይበልጣል። ከኦርደር ብሎክ ጋር ደግሞ ይገዳደራል። ለፌር ቫልዩ ጋፕ ይንበረከካል። ስሙ ሪባላንስ ሪዴሊቨሪ ይባላል። የአይሲቲ ስውሩና ኃይለኛው ፒዲአር ነው። በዚህ ልክ እሱን መግለጽ አስፈላጊ የሆነበት ምክንያት ምንድነው ያላችሁ እንደሆነ ከመስከረም ወዲህ ያለውን የማርኬት እንቅስቃሴ በዴሊ ታይም ፍሬም ብናየው ማርኬቱ እዚህ ጋር የተመለሰው ኦክቶበር 16 ላይ ከዴሊ ሪዴሊቨሪ ሪባላንስ ነው። አብዛኞቻችን ስሙን እንምታታለን፣ እኔንም ጨምሮ። ስሙ ሪባላንስ ሪዴሊቨሪ ሳይሆን ሪዴሊቨሪ ሪባላንስ ነው። ስሙን በትክክል መጥራት መቻል የፒዲአርን ትርጉም ለመረዳትም ይረዳናል። ሲቀጥል ፕራይስ ከሳምንታት በፊት ኖቨምበር 13 ሐሙስ ዕለት ላይ ፕሪቪየስ ዊክ ሃይን እንዳያወጣ የከለከለው ፒዲአር ሪባላንስ ሪዴሊቨሪ ነበር። ይህ ብቻ አይደለም። ወደ ዊክሊ ካንድል ሽፍት ብናረግ በዊክሊ ካንድሉ ላይ የሚገርም ሪጀክሽን ከስንት አንዴ የሚገኝና የሚታይ ሪጀክሽን እንዲፈጠር ምክንያት የሆነው ዊክሊ ሪዴሊቨሪ ሪባላንስ ነው። ከ15 ቀን በፊት ፕራይስ ፕሪቪየስ ዊክ ሃይን ሳያወጣ የተመለሰው በዊክሊ ሪዴሊቨሪ ሪባላንስ ምክንያት ነው። እውነትም ሪባላንስ ሪዴሊቨሪ ሪባላንስ በአይሲቲ ብዙዎች የማያውቁት ስውሩና ፕራይስን ወደ ፈለገበት እንዲሄድ የሚያዝ ከፌር ቫልዩ ጋፕ ቀጥሎ ከኦርደር ብሎክ ጋር መወዳደር የሚችል ትልቁ ፒዲአር ነው። አንድ ቀለል ያለ ምሳሌ ከዚሁ ከዩሮ ቻርት ብንመለከት ከፌር ቫልዩ ጋፕ እንዴት እንደሚለይና ሪባላንስ ሪዴሊቨሪ ፒዲአር ምን ማለት እንደሆነ ከስሙ ወይ ደግሞ እዚህ ላይ ከምንስለው ስዕል ባለፈ ከምናመለክተው ካንድሎች ባለፈ ከጀርባ ያለው ትርጉም እንደሆነ ለመረዳት ሞክሩ። በመጀመሪያ ለአረዳ እንዲቀለን ፌር ቫልዩ ጋፕ ምን እንደሆነ እንከልስ። ዊክሊ ፌር ቫልዩ ጋፕ ይታያቸዋል እዚህ ጋር እና ይሄ ዊክሊ ፌር ቫልዩ ጋፕ የሆነው እዚህ ጋር ያለው አንድ ካንድል፣ ሁለት ካንድል፣ ሶስት ካንድል አለ። በዚህኛዋ ካንድልና በዚህኛዋ ካንድል መሃል ባለው በዚህ ካንድል ውስጥ ጋፕ አለ። በሌላ አባባል ይሄ ካንድል ይሄኛውን ካንድል አይነካውም በምንም አይነት። እነሱ ሁለት ውስጥ ጋፕ አለ። እዚህ ጋር ያሉትን ሌሎችን ካንድሎች ብና ይሄኛው ካንድል ከዚህኛው ሶስተኛው ካንድል ጋር በብዙ ነገር ይነካካል፣ በቦዲም በሙሉ ይነካካል። ይሄኛው ካንድል ከዚህኛው ካንድል ጋር ብናይ ሙሉ በሙሉ ይነካካሉ። ይሄኛው ካንድልና ይሄኛው ካንድሎች ሲነካኩ ፌር ቫልዩ ጋፕ የሚባል ነገር የለም። ባጭሩ ፌር ቫልዩ ጋፕ ማለት ሁላችንም እንደምናውቀው መሃል ላይ የሆነ ጋፕ ሲኖር ነው ማለት ነው፣ ከዚህና ከዚህኛው ካንድል እና ይሄ ጋፕ ወይም ከዚህ ጋፕ በስተጀርባ ያለው ነገር ደግሞ ኢምባላንስ ምንለው ነው። ማርኬት ላይ ኢምባላንስ ምንለው የባየሮችና የሴለሮች ኢምባላንስ ሲፈጠር ማለት ነው። ባይ የሚሉ ሰዎችና ሴል የሚሉ ሰዎች ውስጥ ኢምባላንስ ሲፈጠር ፒቪጂ ይፈጠራል ወይም ፌር ቫልዩ ጋፕ ይፈጠራል። በሌላ አባባል ይሄኛው ፌር ቫልዩ ጋፕ ሲፈጠር ብዙ ሰዎች ባይ ብለው ነበር ማርኬቱን ማለት ነው። ከዛ በኋላ እዚህ ጋር ባይ ነበር እና ሴል የሚሉ ሰዎች ትንሽ ነበሩ ማለት ነው። ስለዚህ ኢምባላንስ ወይም ማርኬቱ ላይ ባየሮች እና ሴለሮች እዚህ ጋር ባየሮች በጣም ስለበዙ ቡሊሽ ፌር ቫልዩ ጋፕ ተፈጠረ ማለት ነው። እና ፕራይስ ያን ኢምባላንስ ለመዝጋት ሲመጣ እዚህ ጋር ብዙ የተቀመጡ ኦርደሮች ስላሉ እነዚህን ኦርደሮች ፊል ስለሚያደርግ ወይም በሌላ አባባል ስለሚሞላ ወደ ቡሊሽ ሆኖ የመቀጠል ፕሮባቢሊቲ ይኖረዋል። ለምሳሌ እዚህ ጋር ብናይ ለምንድነው ማርኬቱ ዊክሊ ፒቪጂ እንደነካ ወደ ላይ ያልሄደው ሪጀክት ያደረገው ብንል እዚህ ጋር ዴይሊ ላይ የሆነ ነገር ይሆናል ምክንያት የሚሆነው። ግን ሃይ ታይም ፍሬም ላይ ብናየው እዚህ ጋር ዊክሊዎች ላይ ራሱ ብናየው ዊክሊ ፒቪጂም ነክቷል። ይሄኛው ፒቪጂ ሰርቶ መሄዱ ብቻ ሳይሆን ከላይ ሌላ ፒቪጂ ነክቷል። ከምንም በላይ መንዝሊ ሪባላንስ ሪዴሊቨሪ ነክቷል። ይታየናል አይደል? መንዝሊ ሪባላንስ ሪዴሊቨሪ ስለነካ ፕራይስ በደንብ በዚህ ልክ ሪትሬስ ማድረግ ነበረበት።
ለዛ ነው ዊክሊ ፌር ቫልዩ ጋፑን ራሱ ሪስፔክት ማርኬቱ ሳያደርግ የቀረው። ስለዚህ በአጭሩ ፊቪጂም እንደሆነ አውቀናል። ኢምባላንስ የሚባል ነገር ሲፈጠር ነው፣ ወይም ማርኬቱ ላይ አንደኛው ከሌላኛው ሲበልጥ ባላንስ ሳይኖር ሲቀር ነው ማለት ነው። አሁን ሪዴሊቨሪ ሪባላንስ ምንድን ነው ወደሚለው እንምጣ። እችኛዋ ካንድልና እችኛዋ ካንድል እየተነካኩት በምንድን ነው? በዚህ ዊክ ነው አይደል? በበዲ አይደለም፣ በዊክ ነው። እችኛዋ ካንድል እዚህ አካባቢ ቀርታ ቢሆን ኖሮ ፒቪጂ ይፈጠር ነበር። አሁን ፒቪጂ አልተፈጠረም። ለምን? እስከዚህ ድረስ ወደ ላይ ስለሄደች፣ ወይም ደግሞ እዚች ጋር ማርኬቱ ፕራይሱን ወደ ላይ ባይ ሳይድ አንድ ጊዜ ሄደ፣ ሴል ሳይድ ተመለሰ፣ ድጋሚ ባይ ሳይድ ነው ወደ ላይ ሄደው እና ኪውክ ሪጀክሽን አለ፣ ወይም ፈጣን ምልናየት ሪጀክሽን አለ። ዊክ ነው ስቲል፣ ግን ፌር ቫልዩ ጋፕ ወይም ኢምባላንስ ቢባል ነገር አልተፈጠረም። ወይም ማርኬቱ ዴሊቨሪ ሰርቷል፣ ማርኬቱ ዴሊቨር አድርጓል። ምንን? ባላንስን። አሁን ይሄ እንዴት ነው ባላንስ የሚሆነው? ላይክ ፊቪጂ ባላንስ የሚሆን ኢምባላንሱ ፊል ሲያደርግ ነው ብለናል። ሪባላንስ ሪዴሊቨሪ እንዴት ነው ባላንስ የሚሆነው? ሪዴሊቨሪ ሪባላንስ ነው አይደል? አሁን እዚህ ጋር ቅድም ብያቸዋል። አንድ ባይ ሳይድ ወደ ላይ ሄደ፣ ሪጀክት አድርጎ ወደ ታች ሲመጣ ሴል ሳይድ ነው እዚህ ጋር ያለው ማርኬት። ከዛ ሁለተኛ ባይ ሳይድ ወደ ላይ ሄደ እና ፊቪጂ ላይ ደግሞ ሲሆን ኦልሬዲ ባይ ሳይድ ወደ ላይ ሄደ የሚባል ነገር ነው። እስከ ተወሰነ ቦታ ሄዶ የቆመ ባይ ሳይድ አለ። ከዛ ድጋሚ ፕራይስ ባይ ሳይድ ይሄዳል፣ ከዛ ይመጣል ይሄዳል። ግን በሌላ ባውል ስቲል ዊክ ኖረውም አልኖረውም ፒቪጂ ኢምባላንስን ፊል ሲያደርግ ያለው ነገር አራት ነው። ባይ ሳይድ፣ ከዛ ሴል ሳይድ፣ ባይ ሳይድ፣ ከዛ ሴል ሳይድ። ሁለት ጊዜ ወደ ላይ ሁለት ጊዜ ወደ ታች ማለት ነው። ወይም በዚህ ወይ ነው ሎጂካሊ ፊል የሚያደርገው። ሪባላንስ ዴሊቨሪ ላይም ሴም ነው። ፒቪጂ ባይሆንም ባይ ሳይድ፣ ሴል ሳይድ፣ ከዛ ባይ ሳይድ፣ ከዛስ ሲኛው ካንድል መጣችና ሴል ሳይድ አደረገችው። ሶ ያለ ፌር ቫልዩ ጋፕ ስቲል ግን በዊክ ስለሆነ ማርኬቱ ሪዴሊቨሪ ሆኖ ሪባላንስ ሆኗል ማለት ነው። ስለዚህ በአጭሩ ማርኬቱ ወደ ላይ ሲሄድ ባይ ሳይድን አቅርቦልናል። ድጋሚ እዚሽ ጋር ወደ ኋላ ሲመለስ ሴል ሳይድ ነበር፣ ከዛ ባይ ሳይድ ወደ ላይ ሆነ። ከዛ ይሄኛው ጋር አንድ ሞር ወደዚህ ቦታ የሚመጣ ሴል ሳይድ ሊኩዊዲቲ ይፈልጋል ባላንስ ለማድረግ ማለት ነው ኦርደሩ። ሶ እዚህ ጋር ሲመጣ ማርኬቱ ባላንስ አደረገው ማለት ነው ኦርደሩ። እና በዚህ ሁኔታ ወይም በዚህ ወይ ሪባላንስ ሪዴሊቨሪ እውነትም ማርኬትን ሪዴሊቨሪ ሪባላንስ ያደርጋል። በነገራችን እኔም ስናገር ሪባላንስ ለማለት ነው የሚቀለኝ። እውነታው ግን ወይ ስሙ ሪዴሊቨሪ ሪባላንስ ነው። ዴሊቨሪው ይቀድማል፣ ከዛ ባላንሱ ይከተላል። አሁን የሚነሳው ጥያቄ ማርኬቱ በዚህ ወይ ነው ባላንስ የሚያደርገው፣ ግን ሌሎችንም ኦርደር ብሎኮችንም ሌሎችንም ማንኛውን አይነት ፒዲአር ላይ ማርኬቱ ቅድመ ተከተሉን ጠብቆ በመንካት ነው ባላንስ የሚያደርገው። ለምን? ሪባላንስ ሪዴሊቨሪ ይህን ያህል ፌመስ ወይም ደግሞ አስፈላጊ ማርኬት ላይ ለውጥ የሚያወጣ ፒዲአር የሆነ ነው። ምንድነው ልዩነቱ ከሌሎች? ለምሳሌ ኦርደር ብሎክ ላይም ከሆነ ማርኬቱ መጀመሪያ እዚህ ጋር አሁን ለምሳሌ ይሄ ለምሳሌ የመጨረሻው ቡሊሽ ካንድል ነው። ስለዚህ ቤሪሽ ኦርደር ብሎክ ነው። ማርኬቱ እሱን ትቶት ሄደ። ድጋሚ እዚህ ጋር መጣና ነካው፣ ላይክ ባላንስ አደረገው ማለት ነው። ምንድነው ከሌሎቹ ሪባላንስ ሪዴሊቨሪ ይሄን ያህል ፓወርፉል ነው እንደሚያደርገን የሚለው ላይ ሪባላንስ ሪዴሊቨሪ ማርኬቱ ፌር ቫልዩ ጋፖች ጋር እንዳይደርስ ስለሚከለክል ነው። ወይም አንዳንድ ጊዜ ወደ ፌር ቫልዩ ጋር ማርኬቱ የሚመለሰው ባላንስ ለማድረግ ነው። ግን ወደ ፌር ቫልዩ ጋፕ ሳይደርስ ማርኬቱ ባላንስ እንዲፈጠር ያደርግና እዚህ ጋር እንደምታዩት ብሬክ አዌይ ጋፕ ወይም ለተወሰነ ጊዜ ማይነካ ጋፕ እንደሆነ የሚቀር ጋፕ ፊልም አይደረግም ማይሞላ ጋፕ አድርጎ ፌር ቫልዩ ጋፖችን የማስቀረት ባህሪ ስላለው ነው። ይሄኛው ስላይድ በደንብ ነገሩን የሚያሳያችሁ ይመስለኛል። ሪዴሊቨሪው እዚህ ጋር ነው፣ ሪባላንስ የሚደረገው እዚህ ጋር ነው። እዚህ የመጀመሪያው ሪዴሊቨሪው እዚህ ጋር ተሰርቷል። ማርኬቱ አንድ ጊዜ መጥቶ እዚህ ጋር ሲነካው ሪባላንሱ ደግሞ ወደ እውንታ ይመጣል ማለት ነው። እዚህ ጋር እንደምታዩት ነው። ሪዴሊቨሪው እዚህ ጋር ነው፣ ኦልሬዲ አልቋል። ከዛ ማርኬቶቹ ነው መጥቶ ሲነካት ባላንስ ያደርጋታል ማለት ነው።
ማርኬቱ ፊቪጂዎች ጋር ፕራይስ እንዳይደርስ እንዴት ታዲያ ይከለክላል? ሪባላንስ ዴሊቨሪ ለሚለው ደግሞ መልስ እናገኛለን። እዚህ ጋር እንደምታዩት ኢሮ ላይ ዴሊ ቻርት ነው። ሪባላንስ ዴሊቨሪ ፒዲአር ያለ ኦልሬዲ ዴሊቨሪው ስራውን ሰርቷል። ባላንሱ ነው የሚቀረው እና ከሱ በታች ግን እዚህ ጋር ካያችሁ ትንሽዬ ፊቪጂ አለች። እቹትና አንድ እዚህ ጋር ነው የታችኛው የመጀመሪያው ካንድል ዊክ እዚህ ጋር ነው። ሶስተኛው እዚህ ጋር ነው። ቀለል ያለች ፊቪጂ አለ። ፕራይስ ግን ወደዛ ይመጣል ወይ? እስቲ እንየው። ፕራይስ ወደ ፊቪጂ አልሄደም። ደረሰ፣ ባላንስ አደረገው፣ ቡሊሽነሱን ቀጠለ። ለምን? ቅድም እንዳልኳችሁ እዚህ ቦታ ላይ ፌር ቫልዩ ጋፕ ማርኬቱ ባላንስ ለማድረግ የሚሄደውን ፋንታ እሱ በራሱ ቀድሞ ማርኬቱን ባላንስ ያደርጋል። ስለዚህ ማርኬቱ ባላንስ ፍለጋ ወይም ኢምባላንስ ለመሙላት በሚል ወደ ታች የሚሄድበት ተጨማሪ ምክንያት የለውም ማለት ነው። ስለዚህ አሁን ላይቭ ላይ እንደዛ ፕራይስ ፊቪጂውን ትቶ በአርቢአርዲ ሙሉ በሙሉ ማርኬቱን ባላንስ አድርጎ ዴሊቨሪ እና ባላንስ አድርጎት ትቶ የሄደባቸውን አንዳንድ የማርኬት ባህሪያት እናያለን ወይ ደግሞ ከቻርት ላይ እናያለን። ይሄ ኦልሬዲ አወራነው ነው። ፊቪጂ ባይ ሳይድ ኢምባላንስ ሴልስ ሊኩዊዲቲ ነው። ስለዚህ እዚህ ጋር ባላንስ አደረገው ሪዴሊቨሪ ሪባላንስ። ከዛ እንደምታዩት ቻርት ላይ ብናየው እዚህ ጋር ፊቪጂ ነገር አለ፣ ከታችም ሌላ ፊቪጂ አለ፣ ኦርደር ብሎክም አለ። እነዚህ ጋር ነው ታዩት ዴሊቨሪ ሪባላንስ አለ። ሶ ፕራይስ ሪትሬስ እያደረገ ወደ እነዚህ ፊቪጂዎች በሙሉ ይመጣል ተብለን ልንጠብቅ እንችላለን። ግን እዚህ ጋር ባላንስ ስላደረገው ትቶት ሄዷል ማለት ነው። ፔጅ ላይ የምናየው ሴል ሳይድ ኢምባላንስ ባይ ሳይድ ሴል ሳይድ ኢምባላንስ ባይ ሳይድ ኤፊሺየንሲ ማለት ነው። ፕራይስ ስቲል ዴሊቨር አደረገው፣ ባላንስ አደረገው። እንደምታዩት እዚህ ጋር ፊቪጂ አለ። ኤስኤምጂ ተፈጥሮ ወደዚህ ፊቪጂ ይገባል ብለን እዚህ ጋር ኦርደር ማድረግ እንችላለን። ግን እዚህ ጋር ሪዴሊቨሪ ባላንስ ስላለው ፕራይስ ወስዶት ይላል ማለት ነው። ስለዚህ ሪዴሊቨሪ ባላንስ እንደምታዩት ፊቪጂዎችን ብሬክ አዌይ ጋፕ አድርጎ ወይ ደግሞ ሳይነኩ የሚቆሩ ጋፖች አድርጎ ይሄዳል። ሶ ወደዚህ ፊቪጂ በአብዛኛው ማርኬቱ ቢያንስ ይሄን ሊኩዊዲቲ ወይ ደግሞ የኛው ሊኩዊዲቲ እስኪያስወጣ የሚሄድ ፕሮባቢሊቲ የለውም ማለት ነው። ከዩሮ ላይም ሌላ ቻርት ኤግዛምፕሎችን ማየት እንችላለን። ስለዚህ እዚህ ጋር ሌላ ደግሞ የዴሊ የዩሮ ቻርት ላይ ደግሞ እንደምናየው ፕራይስ ወደ ፊቪጂ እዚህ ጋር አለ። ግን ፊቪጂው ብቻ በቂ አልነበረም። ሞር ሊኩዊዲቲ ፈልጎ ነበር ወይ ደግሞ ሌላ ሞር ፒዲአር ፈልጎ ነበር እና እዚህ ጋር እንደምታዩት የኛውን ኦርደር ብሎክ ነው የነካው። እዚህ አካባቢ ያለው ማርኬት ስትራክቸር ነው። ሶ ፕራይስ ሞር ሪትሬስመንት ፈልጎ ነበር ወይ ደግሞ ወደ ፕሪሚየም ወደ ምንለው ቦታ ሪትሬስመንት ፈልጎ ስለነበረ ወደ ላይ ሊሄድ ችሏል። ከዛ ነካ አደረገውና እንደምታዩት ሪጀክሽን ሰራ። ብዙ ጊዜ እንደዚህ የሚፈጠረው ሁለት ፊቪጂ ላይ ነው። ሁለት ፊቪጂ ሲኖር ሁለተኛው ፊቪጂ ፕራይስ ነካ አድርጎ ይመለሳል። ሪባላንስ ዴሊቨሪም እንደ ፊቪጂ የፊቪጂን ቦታ ሸፍኖ ሊሰራ እንደሚችል የሚያሳይ ነው ማለት ነው። ስለዚህ ሪባላንስ ዴሊቨሪ እንደምታዩት በጣም ትልቅ ፓወርፉል ፒዲአር ነው። ፌር ቫልዩ ጋፖች እንዳይነኩ ሊከለክል የሚችል ልክ እንደ ሌላ ፌር ቫልዩ ጋፕ ደግሞ ፕራይስ ሁለት ጊዜ ሪትሬስ አድርጎ እንዲሄድ ሊያደርግ የሚችል በጣም ሃይ ታይም ፍሬም ላይም ሎው ታይም ፍሬም ላይም ትላልቅ ሪጀክሽኖች እንዲፈጠሩ ምክንያት ማድረግ የሚችል በጣም ፓወርፉል ፒዲአር ነው። ሶ ባክቴስት ከዚህ በኋላ ስታደርጉ ማርኬቱ ይህን ፒዲአር ምን ያህል እያከበረው እንደሆነ በዚህ ፒዲአር ኬዝ ምን ያህል ጊዜ ፊቪጂዎችን ትቶ እየሄደ እንደሆነ ለመረዳት ሞክሩ። በአብዛኛው እኔ ሌላ ፒዲአር ከሌለ ፊቪጂ ከሌለ ሪባላንስ ዴሊቨሪን የማስቀድመውና የማየው ምክንያትም የሆነው ማለት ነው። ተጨማሪ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ማጋራት ትችላላችሁ። አመሰግናለሁ።